ولقد أريناه آياتنا كلها فكذب وأبى ዱንያ ጓዟን ስንኳን ይዛ ተነስታለች እየሸሸች ወደ ኋላ እየሄደች ማለት ነው ልትሰናበተን ጉዞዋን ጀምራለች አለ ወርተሐለት الآخرة مقبلا አኺራ ደግሞ ወደኛ ለመምጣት እሷም እንደዛው ጉዞዋን ሚጫኑን ነገር ሁሉ ጨና ወደኛ እየመጣች ነው ዱንያ ደግሞ እየሄደች ነው እየተሰናበተች ነው ምክንያቱም ዱንያ የተባለችውም አንድ ጠፊ ስለሆነች ለአኺራም ቅርብ ስለሆነች ካላተም እንደዛው ደና አነስተኛ ከመሆኗም አንፃር ይህ ስያሜ ተሰጥቷታል ጠፊ ዓለም ናት አላሁ ሱብሓነሁ ወተዓላ ብዙ በሆኑ አያቶች ላይ ተዝኪር ያደርግልናል ያለው እሷ ላይ አረንጓዴ ነገር ለዓይን የሚስበው እንዲሁም ሲቀመሱ ደግሞ ጉሮሮ ላይ ጣፋጭ የሆኑ ነገሮች ሌላም እንደዛው ነፍስያ ስሜት የምትወዳቸው ነገሮች እነዛ ሁሉ ዘላቂ እንዳልሆኑ غاية في باني ما فيها أنها متاع ምንም ይበላ ምንም ይጠጣ ምንም ላይ ኑር አንድ ሰው ምንም ላይ ጓጓዝ ይፈልገ ያግባ ይፈልገ ይወለድ የሁሉም ነገር ሐቂቃ ሁሉም ሲሰባሰብ መጠቃቀሚያ ነው ሌላ ነገር የለው ከአኺራ አንፃር በሚታይበት ሰዓት ማለት ነው ያም ደግሞ መጠቃቀሚያ ራሱ ዘላቂ ሆነ አብሮ የሚቆይ አይደለም መታዕ ዛኢን ነው ተወጋጅ ነው መታዕ የሚባለው አንድ ነገር መጠቃቀሚያ ራሱ የሚባለው አንድ ሰው ተገልግሎበት የሚጠለው ነገር መጠቃቀሚያ ይባላል ዱንያ ላይ ያለው ነገር ምትበላው ምትጠጣው ሁሉ ነገር ተገልገለህበት ካንተ ጋር የሚቆይ አይደለም ምትተወው ስለሆነ ወይ ቀድሞስ ይተዋል ወይ ደግሞ አንተ ቀድመህ ትተዋለህ ቅሮት የለውም የሰበሰብነውም ንብረት የገነባነውም ቤት የገዛነውም መጓጓዣ ያገባህትም ባልተቤት የወለድካቸውም ልጆች ያፈራኸው ሀብት ሌላም ነገር ዱንያ ላይ ያሳለፈ የበላውም የጠጣውም ሁሉ ነገር በአጠቃላይ ተወጋጅ ነው ትተው ትሄዳለህ የትኛውም ሰው ከዱንያ ሲወጣ ምንም ይዞ የሚወጣው ነገር የለም ካለም ስራው ብቻ ነው አብሮት ቀብር የሚገባው ሌላው ምናልባት ከንብረቱ ከቤተሰቦቹ ከአገልጋዮቹ እስከ መቅበራ ድረስ ያቺ ጉድጓድ ውስጥ ሊጥሉት ይከተሉታል ይሸኙታል እንጂ አብሮት እዛ ቦታ ላይ ራሱ የሚገባ የለም ግን ብዙ ጊዜ አይደለም አህለል ኩፍር የኛ ራሱ አህለል ኢስላም የሙስሊሞች ሐል ሁኔታ እንዴት ነው ዱንያ ሙድቢራ መሆኗን እናውቃለን ግን ኢድባር እንደምታደርግ አውቀን ትታል ልትሄድ ነው ብለን መያዝ ያለብን ነገር ከሷ ይዘናል ማለት ወደ ዱንያ የመጣንበት ዓላማ አለ ለአኺራ ምናሻገረው ነገር አለ ያንን አሻግረናል እሷን እንደመጠቃቀም ይዘናል ወይስ የዱንያ ልጅ ነው ይሆን እንደዛውም እየመጣች ያለችው ወደኛ እየገሰገሰች ያለችው አንድም ቀን አይመጣም ነግቶ በመሸ ቁጥር ሁሉ የዱንያ መገስገስ መሄድ ይጨምራል የአኺራም እንደዛ ወደኛ መምጣት ግስጋሴዋ እየጨመረ ነው የሚመጣው ሁሉ ጊዜ ውስጣችን ላይ የምናስበው ሸይጣን የሚስልብን ነገር አለ አኺራ ሞት ቀብር ጀና ናር ሲባል ገና ከስንት ዓመታት በኋላ የሚመጣ አድርገን እናስበዋለን ኢነሁም يرونه بعيدا ونراه قريبا አኺራን ሩቅ አድርገው ነው የሚያስቡት እንደው እንዳለ ቢያምኑ ራሱ ገና ስንት ዓመት ብሎ ያስባል ብዙ ሰው እኛ ግን ቅርብ አድርገን እናየዋለን አላሁ ጀለ ወዐላ በል ሰማሁ بالغد አላህ አኺራን ከቅርበቷ የተነሳ ነገ ብሎ ራሱ አላህ ጠርቷታል ያ ايها الذين امنوا اتقوا الله ولتنظر نفس ما قدمت لغد አላህን ፍሩ ለነገ ተመልከት እያንዳንዲቷ ነፍስ ምን እንዳሳለፈች ምን እንደሰራች ሐቂቃ እውነታ ይሄ ዱንያ ባረከላሁ ፊኩም ጠፊ ነው ተወጋዝ ነው የሚኖረው ሁሉ ያው እኖራለሁ እያለ ከዛ በኋላ ወደ አኺራ ይሄዳል ሞታል ሲሞት ደግሞ አንድ ሰው እሱ ላይ ቂያማው ቆሞበታል ማለት ነው ያ ايها الناس اتقوا ربكم واخشوا يوما لا يجزي والد عن ولده ولا مولود هو جاز عن والده شيئا إن وعد الله حق فلا تغرنكم الحياة الدنيا ولا يغرنكم بالله الغرور يا الله قطروا يا الله قال اونته موت يمጣል አኺራም ሐቅ ነው ይመጣል ቅሮት የለው إن الساعة لآتية لا ريب فيها አምስት ሳንቲም ጥርጥር የለው መምጣቱ ቅርብም ናት መምጣቷ ብቻ እኮ አይደለም ሐቅ ነው እውን ነው እያለ አላህ ብዙ የሆኑ አያቶቹ ላይ ደጋግሮቹ ላይ ደጋግመልናል أي نعم بارك الله فيكم إن وعد الله حق ስለዚህ فلا تغرنكم الحياة الدنيا ስትኖር ያንን የሚያስረሳ ብዙ ነገር አለ በላውም ተጣውም ልጆቹ ምን ሁሉ ነገሩ ወደዛ እንድትዘነበል ያደርጋል ያ እንዳይሸነገለ የዱንያ ህይወት እንዳሸነገላችሁ እንዳይሸወድህ ልጆችህ يعني እነሱ በመታይበት ሰዓት ሞት እንዳረሳ እንዳዘነጋ አኺራ አለ ባልተቤተም እንደዛው በል የምታየው ነገር በአጠቃላይ ባረከላሁ ፊኩም ተፈኩር አድርገህ አስተንተነ የዱንያን ጠፊነት መታረጋግጥበት ነው ለዛም ነው በኒ አደም ይበላው የሆነ ምግብ ለአኺራ
ያኒ ምሳሌ ተደረገ ነብዩ ሰለላሁ ዐለይሂ ወሰለም ለዱንያ ሐቂቃ ኢነ መጥዐመ ኢብነ አደም ጁዒለ መሰለን ሊዱንያ ካቱ የፈለገ አሳምሮ ምን ብሎ ቀምሞ ቢሰራው ከበላው በኋላ ይሄ ጠፊ ነው ተወጋጅ ነው ስለዚህ ዱንያ ላይ ላለው ነገር ሁሉ ለትዳርም ለልጅም ለሁሉም ላሳለፍ ነው ከአሁን በኋላ የሚቀርም ሐያት ካለ ለዛ ሁሉ ምሳሌ ነው የምትበላው ምግብ ሊሸነግልህ እንዲህ አይነት ምግብ አለህ በለህ አንተ ለመብላት አይደለም ብትኖረው ባረከላሁ ፊክ ለመኖር ሲል ነው አንድ ሰው የሚመገበው የሚበላው قال ولكل واحدة منهما بنون علي ለሁሉም የራሳቸው ልጅ አላቸው የዱንያ ልጆች አሉ ዑባዱ ዱንያ ዑባዱ ዲናር አብዱ ዲናር እንዳሉት ረሱል ሰለላሁ ዐለይሂ ወሰለም አብዱ ዲርሃም ገንዘብ አምላክ ይሆናል ወርቅ አምላክ ይሆናል ጨርቅ አምላክ ይሆናል ማለት ያንን ግብ አድርጎ ያዘ እንደ መታ አልያዘውም እንደ መጠቃቀም ያልያዘውም አንድ ሰው ስለበላ እኮ አይወቀስም ሸራን ስለነገደ እኮ አይወቀስም ስላገባ እኮ አይወቀስም ስለወለደ እኮ አይወቀስም ዚና ነው መታ ነው መጣቀም ነው በአግባቡ ይሄንን ነገር ከያዘ ዙይነ ሊናስ ሁቡ ሻዋት ሚን النساء والبنين አላህ አስውቦታል ተወቃሽ አይደለም እስካለው ድረስ እስከኖርኩ ድረስ ብሎ የሚኖርበት የሚያርፍበት እስካለ ድረስ ከአንድ ቦታ ወደ አንድ ቦታ መንቀሳቀስበት እስካለ ድረስ ማግባት አለበት ፊትና እንዳይወድቅበት እስካለ ድረስ ባለው ጊዜ መውለድ አለበት ዘር መተካት አለበት እስካለ ድረስ ሪዝቅ ማፈላለግ አለበት ግን ሁሌ አለው ብሎ ግን እነዚህ ነገሮችን አይይዝም ያ አብደላህ ቤት ስትሰራ ስትገነባ ሁሌ ለኖር ነው ብለህ አይደለም እስካለው ድረስ ወደ አኺራ መሻገሪያ ነው ብለህ መስራት ያለብህ ግን በዛ ስሜት ነው አብዛኛው አህለ ኢስላም ያለን ንግዱም ላይ ስንነግድ እስካለው ድረስ ሪዝቅ ስለሚያስፈልገኝ ለሰዎች እጅ ለመዘርጋት አጀል እስኪመጣ በሚል ነው ወይስ ገና ካሁን በኋላ ኖራለሁ 30 40 50 60 ዓመት እያሰብን አብዛኛው ጊዜ ያለው ሐል ይሄ ብዙ ምን ኖር ይመስላል ስንከስብ ስንሰራ ለዱንያ ስንሮጥ እንደው በቃ ለመራብ ለመቸገር ሰው እጅ ላይ ለመውደቅ በሚል ስሜት ሳይሆን ገና ካሁን በኋላ ስንት ዓመት ሙስተቅበል ፊውቸር እየተባለ ያብዛኛው ሰው ሐል ሁኔታ ይሄ ነው ኢላ መን ረሂመላህ አላህ ያዘነለት ሲቀር ለአኺራ ልጆች አሏት አለ የአኺራ ልጆች እነማን ናቸው በቃ ጭንቃቸው ገማቸው ነጋ መሽም አኺራ ማይሳስባቸው ማለት ማይበሉ ማይጠጡ ማይወልዱ ማይሰሩ ማለት እኮ አይደለምና ሰሃቦች ይከስቡ ነበር ነብያቶች ይከስቡ ነበር ይሰሩ ነበር ያገቡም ነበር ይወልዱም ነበር ቤትም ነበራቸው መጓጓዣም አላህ ያገራላቸው ይተከማሉ ይብዛም ይነስም ሁሉም ሪዝቃቸውን አላህ በፈቀደው መልኩ ያፈላልጋሉ በዛ ተወቃሽ አይደሉም فإنهم غير ملومين በትዳራቸው በመውለዳቸው በልበዛ ነገር ኢህቲሳብ ስለሚያደርጉ አጅርም ያገኙ አላህ Subhanahu Wa Ta'ala ዘንድ የሚመነዱ ሰዎች ናቸው فكونوا من ابناء الاخره ስለዚህ እናንተ የአኺራ ልጆች ሁኑ فكن يا عبد الله من ابناء الاخره ونكن جميعا من ابناء الاخره كيوتم ያዋጣው ያ ነው يا قوم انما هذه الحياه الدنيا متاع وان الاخره هي دار القرار مؤمن آل فرعون لفرعون ቢሰቦቹ ያስተላልፈ ወርቃማ የሆነ ምክር አላህ ሒካያ ሲያደርግልን ያንን ሲያስተላልፍልን እናንተ ህዝቦች ሆያ እቺ የዱንያ ህይወት ብሎ ማለት እኮ መጠቃቀሚያ ከዛ ተታው የምትሄደው እኮ ነው ሌላ አይደለም وان الاخره هي دار القرار يا اخره حياه ግን የጽናት አገር ነው ሞት የለም አኺራ ላይ ባረከላሁ ፊኩም ከአኺራ በኋላ ሌላ አገር ሌላ ዓለም የለም ዘላለማዊ የሆነ ሐያት ነው ለዛም ይበጃችሁን ነገር ያዙ አላህ ብዙ የሆነ ቦታ ላይ ሙቃራና ያደርጋል የዱንያን ሐቂቃ ያስቀመጠ ከዛ የአኺራን ቀሪነት አላህ ይናገራል የተሻለው አኺራ እንደሆነ ብዙ በሆኑ አያት ላይ አላህ Subhanahu Wa Ta'ala ይናገራል وما هذه الحياة الدنيا إلا له ولعب وإن الدار الآخرة لهي الحيوان لو كانوا يعلمون الدنيا هي تقولوا مالته وكاكانات هل تعرف لعب يا عبد الله قال أهل العلم كلعب السبيان لك اسال ልጆች እንደሚጫወቱት ተቃቃናት አለ አላህ ህፃን ልጆች አላችሁ መቼስ ምናልባት በአሁን ሰዓት ያለው ጫውታ ሁኔታ ተቀይሮ ሊሆን ይችላል ያም ቢሆን በጭቃ እቤት ሰርተው ምናምን ኩሽና ሰርተው ገንብተው ትላልቆች እንደሚሆኑት በራሳቸው ሐሳብ ያንን እንትን ይያሉ ከአስርም በኋላ የትኛውም ሰዓት ላይ ወላጅ ይመጣል ወይ ዝናብ ይመጣል ወይ ሰለቻቸዋል ጥለውት ያ ሁሉ የሰሩት የገነቡትን ሮጠው ወደ ቤት ይሄዳሉ ነገ በአዲስ እንደዛው አንተ ምትገነባው ምን ምትለው ልክ እነዛ ህፃን ልጆች እንደሚሰሩት በጭቃ እንደሚገነቡት መጫወቻል በፕላስቲክም ይሆን ዘመናዊ ሆኖም ይምጣ ልክ ሲርባቸው ጥለውት እንደሚሄዱት ጦት ሲፈልግ ጥሎት እንደሚሄደው ያ ህፃን ልጅ ወላጁ ሲመጣ ጥሎት እንደሚሄደው ልክ አንተም አጀል ሲመጣ ያ ሁሉ ያለውን ነገር ሁሉ ጥለህ ነው የምትሄደው አብሮ ተከትሎ መሄድም ነገር ካንተ ጋር የለም ለዒማል አላሁ ጀለ ወዐላ ለሁ እንዲሁም ያዘናጋል ከአኺራ ያዘናጋል የዱንያ ሐያት
ልጆችም ከአኺራ ያዘናጋሉ። አላህን ያልፈራ ከአላህ ዘንድ መሆናቸውን አውቆ በአግባቡ ያልያዘ የሆነ አካል ሚስቶችም እንደዛው ያዘናጋሉ ከአኺራ። ለህው ነው ገንዘብም ቲጃራም። ያ አዩሃ الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون። እናንተ ያመናችሁ ሰዎች እንዳይሸነግሏችሁ፣ እንዳያዘናጓችሁ፣ መዘናጋት እንዳያመጡ አምዋሉኩም ንብረታችሁ በአጠቃላይ ቲጃራውም ከስቡም የቱም ወላ አውላዱኩም ልጆቻችሁም አላህን ከመዘከር ከሰላት። ምክንያቱም እነሱ ጋያ አይደሉም፣ መታዕ ናቸው፣ መጠቃቀሚያ ናቸው፣ ዚና ናቸው፣ ጌጥ ናቸው፣ ሸሃዋት ናቸው። ከአንተ ጋር አብረው ቀብር አይገቡም። ይሄን የሚያደርግማ ልጆቹ ከአኺራ የሚሸነግሉት ከስቡ ከአኺራ የሚሸነግለው ከሰላት ከስቡን ያስበለጠ ከሰላት ልጆቹን ያስበለጠ ከሰላት የሚስቱን ምርጫ ያስበለጠ የሆነ አካል ከአላህ ትእዛዝ የልጆቹን ምርጫ ያስበለጠ የሆነ አካል ፈኡላኢከ ሁሙል ኻሲሩን እነዚህ አኺራንም ዱንያንም ያጡ የከሰሩ ናቸው ይላል አላሁ ሱብሓነሁ ወተዓላ። አልሃኩሙ ተካሱር ሐታ ዘወርቱሙል መቃብር። አዘናጋችሁ፣ ሸነገላችሁ፣ መብዛዛት በገንዘብ በልጆች ቀብርን እስክትዘይሩ ድረስ አይስርቱም ሚነል መውታ ከሙታኖች ናችሁ እስክትቀበሩ አጀል እስኪመጣ ድረስ ተዘናጋችሁ እያለ አላሁ ሱብሓነሁ ወተዓላ ይወቅሳል። ይሄ ነው ዱንያ ለዒብ ለሁ ዚና መታዕ። ኢዕለሙ አነማ አልሐያቱ ዱንያ መታዕ ወለዒብ ለሁ ዚና ወተፋኹሩን በይነኩም ወተካሱሩን ፊል አምዋሊ ወልአውላድ ከመሰሊ ገይዝ። እንደ ዝናብ ነው እያለ ብዙ ቦታ ይመስላል። ለምን ዝናብ ይወርዳል፣ ኢስቲቅራር የለውም። ቢረጋም የሆነ ቦታ ላይ ቢሰበሰብም ይጠቀሙታል፣ ያልቃል። ከዛ በኋላ አንድ ቦታ ላይ አይጸናም። ዱንያም ቀራር የላትም። ዱንያ ላይ ጽናት የለም ለማንም። እሷም አትረጋም፣ የዱንያ ሰዎችም አይረጉም። ምናየው ነገር በአጠቃላይ ሁሉም ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ጠፊ ነው፣ ተወጋጅ ነው። ስለዚህ የአኺራ ልጅሁን ማለት እኮ የሚከብድ ነገር እኮ አይደለም። ጥሩ ነገር ነው፣ ጥሩ ምክር ነው። ለሚቀረው ለሆነ አገር ስራ ነው። ጠፊ ለሆነው አገር ለዛ አንተ አትልፋ። ማድረስ ያለብን ብቻ አስባብ ታደርሳለህ ነው። ፈኩኑ ሚን አብናኢል አኺራ ወላ ተኩኑ ሚን አብናኢድ ዱንያ። ምክንያቱም ጸጸታቸው የከፋ ነው። ራሳቸውን ለዱንያ አሳልፈው የሚሰጡ ሰዎች አይደለም አኺራ ቂያማ ቆሙ፣ አይደለም ሞት አጀል ደርሶባቸው እየኖሩም ራሱ ዱንያ ታስከፋቸዋለች። ሰዓትን ሁሉ ለግሰ ጊዜን ሰጥተ አፊያን አሳልፈ ሰጥተ ተረበ ተጠምተ የሆነ ቦታ ላይ ታታለሃለህ። ጠፋል ዱንያ ጠፊ እኮ ባረከላሁ ፊኩም። ንብረቱም እንደዛው ያስቀይመዋል። አፊያም ከአንድ ሰው ጋር አብሮ አይቆይም። ወጣትነት አብሮ የለም። ሐያትም ሁሌ የለም። አፊያ ሁሌ የለም። ሪዝቅም ሁሌ የለም። ሀብትም ሁሌ የለም። ልጆችም መጥተው አላህ ሊወስድበት ይችላል። ባልተቤቱ ሊወስድበት ይችላል። ሙናኸሳ ሁሉ ነገሯ ባረከላሁ ፊኩም ድፍረስ ናት ዱንያ። ጡቢዐት ዐላ ከደሪን ፈከይፈ ተናሉሃ ሰፍወን አሃዛ ቀጡ ፊል ኢምካኒ። አላህ ሲፈጥራት ዱንያን ድፍረስ አድርጓት ነው። ታዲያ አንተ ሳፊ የሆነ ነገር እንፈልጋለን? ሳፊ ሁሌ አፊያ፣ ልጆች አፊያ፣ ባልተቤት አፊያ፣ ሁሌ ሪዝቅ፣ ምንም መቸገር ሳይኖር አንድ ልጅ ሳይታመም አንድ ቀን ሳትከፋ ሁሌ ሰላም ወጥቶ እየገባ የለም የትኛውም ዓለም ላይ። ይሄ ቢኖር ራሱ ይሄ ራሱ ጭንቅ። አላህ ዱንያ ላይ ሰፋን ራሱ ቢያደርግ ባረከላሁ ፊኩም ራሱ የቻሪው ጭንቀት አለው። መጨረሻው ኢንቲሃር ነው። ከኢማን ጋር ካልሆነ ይሄው አላህ ዱንያን ሁሉ ነገር ያመቻቸላችሁ ሰዎች ኩፋሮች ተጣቅሞ መጨረሻ ላይ ልባቸው ሲጣበብ ራሳቸውን እንደሚያጠፉ ይሄ ነው ወላሂ። ወኢነ ዳረል አኺራ ይሄ الحياه የጀነት ህይወት ግን ሐያት ብሎ ማለት ያ ነው ይላል አላሁ ጀለ ወዐላ። ቢያውቁ ኖሮ እያለ ብዙ የሆነ ሐያት ላይ ብዙ የሆነ ቁርአን አያቶች ለአላሁ ሱብሓነሁ ወተዓላ ያነሳሳ። قال علي رضي الله عنه ولكل واحدة منهما بنون فكونوا من أبناء الآخرة ولا تكونوا من أبناء الدنيا لمن فاليوم عمل ولا حساب. زاري سرا مسرات يشرال عند سو بحياة اسكال لدرس الذي في الحياة عنده فرص بهوت ያለ ሰው ማንም ይሁን ማንም ብዙ እድል አለ። ከተጠቀመበት ትርፋማ ነው። ለዱንያውም ለአኺራውም ያተርፋል። ዛሬ መስራት እንችላለን ዱንያ ላይ ያለ ግን ሁሌ ዱንያ ላይ ስለማንኖር ይሄ እድል ግን ሊያመልጥ ይችላል። ይሄ እድል ሁሌ የለም። አጀል ከመጣ በኋላ خلاص وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول ربي لولا أخرتني إلى أجل قريب فأصدق وأكن من الصالحين. هيهات أمنية ዛሬ የሥራ ሀገር መሆኑን አውቆ ያልሰራ ለአኺራው ያልሰራ ይሆን አካል በሚያዝበት ሰዓት ላይ ብዙ ነገር ይመኛል። ተሐሰር የንደም ጸጸታል፣ ይጠይቃል። ረቢ ርጂዑን መልሱኝ፣ ይሄን ላድርግ ለስራ የተዘናጋ ሁሉ ለዱንያ ዓቢድ የሆነ ለዲርሃም ዓቢድ የሆነ ለአኺራ ያልሰራ ከአኺራ ልጆች ያልሆነ የሆነ አካል ወላሂ ጸጸቱ በጣም የከፋ ነው። ግን ጸጸቱም እኮ አይጠቅመው። አንዳንዴ እኮ ተጸጽቶ አንድ ሰው ይማራል።
ይሄ ግን ምንም ቢጸጸትም ምንም ዋጋ የለውም፣ ውጤት የለውም። ረቢ ርጂዑን ለዓሊ አዕመሉ ሷሊሐን ፊማ ተረክ ከላ የለም። ምክንያቱም ብዙ እድል ተሰጥቶሃል፣ ስራ ተብለሃል፣ ተነግሮሃል፣ ቁርአን ደርሶሃል፣ ሐዲስ ደርሶሃል። እድል ነበረ፣ ያንን ሁሉ እድል አባክን። አሁን ሌላ ተጨማሪ ዳሞ እኮ የሚጠይቁት ሙሉ የተሰጣቸውን እድሜ ከእንደገና እንደ አዲስ ሳይሆን ትንሽ ብንሰራበት ለዓሊ አዕመሉ ሷሊሕ አንድ ኸይር ስራ እንደው ሰደቃ እንኳን ላድርግ ከደጋግ ባሮች ይሉን ከነሱ ልቀላቀል ይሄ እድል ይሰጠኝ ትንሽ ሰዓት ሳብ አድርጉልኝ። የለም ፈኢዛ ጃአ አጀሉሁም የስተኺሩነ ሰዓተን ወላ የስተቅዲሙን። አላሁ ስብሓነሁ ወተዓላ አስጠንቅቋል ቁርአኑ ላይ እንዲህ አይነቱ ሐል እንዳይገጥመን ከነዛ ሰዎች እንዳንሆን። ፈልየውመ ዐመል ወላ ሒሳብ፣ ዛሬ ሒሳብ የለም። አዎ አንድ ሰው የሚሰራው በሆነ ስራ ዱንያም ላይ አላህ የሚመነዳው ምንዳ አለ፣ ከሪዝቅ አላህ ይሰጠዋል። ግን ያጠፊ ነው። ትክክለኛው ግን ምንዳ ቀሪ የሆነ ምንዳ ያለው አኺራ ላይ ነው። ሱፈሃ መግቡን የሆኑ ሰዎች ብዙ ጊዜ ባረከላሁ ፊኩም አኺራን ዝቅ ሲያደርጉ ዱንያን ሊያስበልጡ ሲፈልጉ አኺራ ላይ እንዲህ ያለህ የሚባለው ነገር ያ ማለት ደረቅ ቼክ እንደሚባለው እንደዛ ነው ይላል፣ ነሲአ ነው ይላል። ነገር ግን አንድ ሰው ዱንያን ግን ሲያገኛ ካሽ ነው፣ ካሽ እንደሚከፈል ነው። ከደረቁ ደግሞ ቼክ አንድ ሰው ከሚሰጠው ካሽ የሚቀበለው ይሻላል እያሉ የተታለሉ ሰዎች አንዳንዴ ዱንያን በዚህ መልኩ የሚያስበልጡበት ሁኔታ አለ። እዚሁ ምበላው እዚሁ መጠጣው ይሻላል፣ ያ ሩቅ ነው ገና መቀበሌ በምን ተረጋገጠ በሚል በሆነ ስሜት ይሄ ባረከላሁ ፊኩም በጣም የተሳሳተ የሆነ መግቡን የሆኑ ሰዎች ነገ የሚጸጸቱበት የሆነ አባባልና የሚጸጸቱበት የሆነ ልኬት ነው። ኢኽዋኒ ፊላህ ወላሂ ማ ዱምና ፊል ሐያ ዒንደና ፉረስ ዱንያ ላይ እስካለን ድረስ በህይወት እስካለን ድረስ አጀል እስካልመጣ ድረስ ብዙ እድሎች አሉ። መጠቀም ይቻላል፣ ማወቅ ይቻላል፣ ጅህልናን ማንሳት ይቻላል፣ አላህን መገዛት ይቻላል፣ ባወቅ ነው መስራት ይቻላል። ሁሌ አንድ ሰው ለአኺራው በደንብ መጨመር ይችላል። ከፊርደውስ አልአዕላ ቤተሰቦች እስኪሆን ድረስ አላሁን ስብሓነሁ ወተዓላ መገዛት ይችላል በሐያት ያለ ሰው። አይናም ባረከላሁ ፊክ በልየውም አዕመሉን ወላ ሒሳብ ወገደን ሒሳቡን ወላ አዕመል። ነገ ደግሞ አኺራ ላይ ያለው የሰራኸው ስራ የዛ ውጤት ምንዳ ነው እንጂ አይኔ ላስተካከል እኔ ይሄን ላድርግ ያ ጭራሽ የለም። ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረህ የውመ ተጅዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ ወማ ዐሚለት ሚን ሱእ ተወዱ ለው አነ በይነሃ ወበይነሁ አመደን በዒዳ ወዩሐዚሩኩም ላሁ ነፍሰህ ወላሁ ረኡፉን ቢልዒባድ። ዛሬ ቀን ይላል አላሁ ስብሓነሁ ወተዓላ እያንዳንዲቷ ነፍስ የሰራችውን ታገኛለች። ኸይር የሰራ መልካም የሰራ እንደዛው መዝገቡ ሊያገኘዋል። ምንም ይጠፋ ምንም ይጓደል ነገር የለም። ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ። መልካም የሰራ ሀታ የጎመን ዘር ፍሬ ለምን አትሆንም? ትመጣለች። ያቺ የቅያማ ቀን የሒሳብ ቀን ነው። አላሁ ስብሓነሁ ወተዓላ ሁወ አስረዑል ሐሲቢን፣ ፈጣን ነው ሒሳቡም ላይ ምንም ይጎድል ነገር የለም። ኸይር ሰርተህ ሐታ ሚስቃለ ዘራ ብናኝ ቁጫጭ ቢያክል ትንሽ የጉንዳን የምታክለው ያቺን ብትሆን ትመጣለች። ደግሞ ዋጋ አላት። ታውቃላችሁ አኺራ ላይ ሰው ልጆች የሚጠማቸው የሚፈልጉት ነገር ካለ ውድ ነገር ካለ ሐሰና አንድ ስራ መልካም ስራ ይዛኔ አንድ ረክዓ ውድ ናት እኮ አኺራ ላይ አንድ ረክዓ። ዱንያ ላይ ግን አንተ ስንትና ስንት ረክዓዎች መስገድ ትችላለህ፣ ስንትና ስንት አያቶች መቅራት እንችላለን፣ ስንት ምስኪን ማብላት እንችላለን፣ ስንት ሰደቃ ማድረግ እንችላለን፣ ስንት አጅር ማግኘት እንችላለን። አኺራ ላይ የዛ ሐሰናት ጥማት እኮ ነው። ልጅ ከወላጁ ወላጅ ከልጁ ከባልተቤቱ ከምን አንዱ ከአንዱ የሚሸሽበት ምክንያት ይሄን ደግሞ አንዱ ለአንዱ ልርዳ ተርፎ ለሌላው ልስጥ የሚልበትም ሐል የለም። ሁሉም ለራሴ ነፍሲ ነፍሲ ነው የሚል። ወላጅ ልጁ ላይ ይጨክናል፣ ልጅ ወላጁ ላይ ይጨክናል። ምክንያቱም ሐሰናት ጠምታቸዋል። የሐሰናትን ውድነት የዛኔ ያውቀዋል። የመልካምን ስራ ቂማ ትልቅነት ሁሉም ይረዳሉ። ያለውን ሐል ሁኔታ ሲረዱ የዛን ቀን መልካም ስራ እንጂ ካለው ጭንቅ ነጃ የሚያወጣቸው ነገር ምንም እንደሌለ ሁሉም ስለሚያውቁ የዛኔ ሁሉም ካለው ሐሰናት ራሱ ሌላ ቢጨመርለት ይመኛል። ግን የለም فاليوم عمل ولا حساب وغدا حساب ولا عمل. إذن إخواني في الله ما دام أن عندنا فرص ينبغي أن نستغلها. الدل على فرصة وشال أن نتكلم بها. نختم هذا المجلس بأثر عمر رضي الله عنه وأرضاه، أثر مشهور لديكم: حاسبوا أنفسكم قبل أن تحاسبوا وزنوها قبل أن توزنوا. يعني أثر مزجا من نادركم بأمر نجرنا راسين من أنتنا ما استوسوا الله سيتحاسبوا بفيد ራሳችሁን ተሳሰቡ ነው። እንዴት እያሳለፍ ነው የሰጠን እድል አጋጣሚ ሁሌ ከኛ ጋር ስለማይዘልቅ ሁሌ ሐያት ስለሌለ እንደኛው እንኖራለን እያሉ ነው ሟቾች ሁሉ የሞቱት። እንደኛው ህልም ሐሳብ እቅድ ያላቸው ሰዎች ናቸው ሁሉም የሞቱት። እኛም ያ አጀል ሲመጣ ቅሮት የለውም።
እነዛ ወንድሞቻችንን ሟቾች እንደሸኘ ነው እንደዛው እኛ ነገ የምንሸኝ ሰዎች ነን። ቅሮት የለም። እንደቀበር ነው የምንቀበር ሰዎች ምንም ቅሮት እኮ የለውም። ወደድንም ጠላነውም ሸሸነውም አልሸሸነውም ምንም ብታደርግ ቅሮት የሌለው ነገር እኮ ነው። ሁሉ ነፍስ ዛኢቀቱል መውት አልሞት የሚል የለም አይደለም። ሙስሊም ሆኖ ካፊር ግን ገና ጊዜ አለኝ እየተባለ ያ ደግሞ የሞተው ሰው ሁሉ ጊዜ አለኝ ገና ነኝ እያለ ነው። ስለዚህ በሐያት ያለ ሰው ሁሌ ከሚያስፈልገን መልካም ስራ በየቀኑ ሸርዓን መሽሩዕ ከሆኑ ስራዎች አንዱ ሙሐሰበቱ ነፍስ ነው። ሙሂም ነገር ነው። በጣም አሳሳቢ ነገር ነው። ራስን መተሳሰብ እንዴት ላይ የዛሬውን ቀን ተጠቀምኩበት ወይ? እኛ እኮ ንግዱ ዓለም ላይ ከስቡ ላይ ሁሉም ሂሳብ ያደርጋል። ምን ያክል አተረፍኩ፣ ምን ያክል አገኘው፣ ባጣው ነገር ገና ይጸጸታል። ጠፊ ሆና ስታበቃ ማለት ነው። አላህ ከጻፈለት ውጪ ሙሐሰባ አደረገም አላደረገም ያመጣው ነገር እኮ የለም። ግን ለአኺራው ቀሪ ለሆነው ሐያታችን ሁሌ ራስን ሂሳብ ታደርጋለህ። እኔም ራስን ሂሳብ አደርጋለሁ። كيف نحن مع صلاة الجماعة صلاة الجماعة ላይ እንዴት ነን? ወንዶች ነን። ጀማዓ ወጅቦብናል። መስጂድ ላይ ከፈጅር ጀምሮ እስከ ዒሻ ያለው የዛሬው 5 ወቅት ሰላት አላመለጠንም። كيف نحن مع القرآن ከቁርአንስ ጋር እንዴት ነን? አላህ ወደኛ የላከው ደብዳቤ ነው። ልንቀራውን አላህ ያወረደው እንድንቀራው ከፋፍቷል፣ አነሳስቷል። እንድናስተነትነው ጋያውም ያ ነው። ልንሰራበትም አላህ አነሳስቷል። እንዴት ነው አላህ የላከልን ደብዳቤ እያየነን ነው ወይስ ሌላ የሆነ ነገር ባረከላህ ማይጠቅመን ማይበጀንን ነገር ያንን አስበልጠን ይሄንን የተሻለ የከራማ ማዕት የምናገኝበት የአላህን ቃል ከኋላ አድርገነዋል? ሌሎችም ዒባዳዎች ላይ እንደዛ ነዋፊልም ፈርድ የሆኑትም ቢሩል ዋሊደይን ሲለቱል አርሃም ተዘርዝሮ ማያበቁ እነዛ ነገር ላይ እንዴት ነው? ምክንያቱም ሁሌ ራስን ሂሳብ ስታደርግ ጉድለት አለ፣ ቅሮት ጉድለት አለ። ያንን ጉድለት በነገው ማሻሻል አለብኝ፣ ይሄ ጉድለት አለብኝ። ራስን ትወቅሳለህ። ተውበት አድርገህ ደግሞ ትጠግናለህ። ጎዶሎ ነገር በተውበት በእስትግፋር ያ ነገር ይጠገናል። ባረከላሁ ፊኩም። እንዲሁም ደግሞ ያለብን ችግር ታርማለህ። እንዴት ነን? ወንጀል ላይ ልቅነት አለ። ባረከላሁ ፊኩም። እንዝላልነት አለ። ተውበት አናደርግም፣ እስትግፋር አናደርግም፣ ወደ አላህ እንመለስም፣ ገና እንኖራለን። በኋላ የመጨረሻው እድሜ ላይ ተውበት አደርጋለሁ፣ ገና ወጣት ነኝ እያልን ነው። ወጣትም ይሞታል። ራስን ሙሐሰባ አድርግ። ቱብ ኢለላሂ ወሻብ ተውበት አድርግ፣ ወደ አላህ ሱብሓነሁ ወተዓላ ተመለስ። ፈባቡ ተውባ ማዛለ መፍቱሐን የተውበት በር ክፍት ነው፣ አልተዘጋም። ባረከላሁ ፊኩም። በኋላ ከተዘጋ በኋላ ግን ይሄ ድል ሊኖር ስለማይችል ባረከላሁ ፊኩም ራስን ሂሳብ እያደረኩ ወደ አላህ ሱብሓነሁ ወተዓላ መመለስ ያስፈልጋል። ተውፊቁ በአላህ እጅ ነው። አላህ ሱብሓነሁ ወተዓላ በሰማነው የምንሰራ የምንጠቀም ሰዎች አላህ ያድርገን። ሁሌ ራሳቸውን ሙሐሰባ የሚያደርጉ ስንኖር የዱንያን ሐቂቃ እውነታዋን አውቀን በዛው ልክ የምንኖር ሰዎች የአኺራንም እውነታ አውቀን ለአኺራ ከሚሰነቁ ሰዎች አላህ ሁላችንን ያድርገን። ባረከላሁ ፊኩም ጅዱ ወጅተሂዱ في حضور مثل هذه المجالس المباركة በዱንያ ሐያት ላይ ከሚያግዙልኛ ግብአት ከሚሆኑ ነገሮች አንዱ እንዲህ አይነት መጃሊስ ላይ የሚገኝ ሰው ምን ጊዜ ወደ ራሱ ይመለሳል። የሆነ ቁርአን የሆነ ሐዲስ ውስጥህን ይነካሃል። ሁሌ ተውበት ለማድረግ ሁሌ ኢስቲግፋር ለማድረግ የሚገፋፋ መጃሊስ ነውና እንዲህ አይነት መጃሊስ ለሚካፈል ሰው በኢዝኒላህ ከሸቃዋም በአላህ ፍቃድ ከድለቢስነትም ይድናል ስለተባለ ራሳችንን ከድለቢስነት ከምናድንበት አንዱ ለአኺራም ከምንሰነቅበት እንድንሰነቅ ከሚገፋፋን ነገር አንዱ እንዲህ አይነት መጃሊስ ነውና እዚህ ቦታ ላይ በርቱ፣ ጠንክሮ ይሄ እግረ መንገድ እንደው ከተገናኘን አይቀር ከሊማ ብታደርግ ተብሎ ወደኔ ስለመጣ ነው። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። አላህ ሁላችንም በሰማነው የምንጠቀም ሰዎች ያድርገን። አላህ በእስልምና አኑሮ ሲገድለንም በእስልምና ኻቲማችንን አላህ ያድርግልን። ወጀዛኩሙላሁ ኸይራ ወባረከላሁ ፊኩም ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወልሐምዱሊላሂ ረቢል